ወይዘሮ ሜርሲ እንግዲህ ዛሬ ጉዷ ተጋለጠ ማለት ነው። ብሌን እንግዲህ ከዚህ በኋላ ሜርሲን የምትከታተላት ይሆናል። ነገር ግን ደግሞ ሜርሲም ሌላ እቅድ አቅዳላታለች። ጉዷን እንዳታወጣበት ስትል እሷን ልትጎዳትና አምናን እንዲጠላት ለማድረግ ከማሪያ ጋር ተስማምታለች ማለት ነው። ያ ነገር ግን ሊሳካ አይችልም። ምክንያቱም ሜርሲ አሁን ትጋለጣለች፣ ተቃርቧል ማለት ነው። እናት ዛሃራ ሁሉንም ነገር ለብሌን ነገረቻት ዛሬ። እሱም ምንድነው የጄሪን ልጅ ያስወረደችው ሜርሲ ናት፣ እናት ሞርዚና እንደዛ ያደረገችው ሜርሲ ናት። ይሄ ሁሉ ነገር እናት ዛሃራ ዛሬ ፍልፍል አድርገው ለብሌን ነገሩ። እንግዲህ ብሌን ሻ ከዚህ በኋላ ከሜርሲ ጋር ኃይለኛ ውጊያ ትዋጋለች ማለት ነው። ወይዘሮ ማሪያ ታዲያ ዛሬ አምናን በቃ እንደማይፈልጋት ከዚህ መረዳት ትችላለች። ወይዘሮ ሴማ ደግሞ በግድ አምናንና ብሌን ማነው ማሪያ አንድ ላይ እንዲሆኑ የማያደርጉት ጥረት የለም። አምናን እንደማይፈልጋት ደጋግሞ ቢናገርም ግን ተሰሚነት አጥቷል። ልጁ በራሱ መወሰንም አይችልም ማለት ነው። ለምን እንደሚፈራ አላውቅም። እና እሱ ታዲያ እቺን ቆንጅዬ እቺ የመሰለች ልጅ እሷ እኮ ናት ከዛ ከእስር ቤት ያስፈታችህ ምናምን ስትለው አያቴ ለጥፋቴ እኮ ተገቢውን ቅጣት ላገኝ ብዬ ነው እንጂ ያንን ማድረግ እኮ እኔ አቅቶኝ አይደለም ሲል እንዴት እንዳኮራኝ አትጠይቁኝ። አሮጊቷ ስታሽቃብጥ ማለት ነው። እና አሁን እሱ በውለታ ታጥሮ እቺን ልጅ እንዲያገባ በፍጹም የማይሆን ነገር ነው። የምር ነውር ነው። የሰው ልጅ በውለታ ታጥሮ የማይወደውን ሰው አግባ ማለት አይቻልም። አይወዳትም፣ አለቀ። ስለዚህ እሷ የራሷን ሰው ትፈልግ ሄዳ ምንም ማድረግ አይቻልም። እናም እንግዲህ ወይዘሮ ማሪያ ምን ዘዴ ያመጣች? አያቴ አቤት፣ አንድ ሀሳብ መጣልኝ። ምንድን ነው? እኔና አምናን ላልተወሰነ ጊዜ ከዚህ ሌላ ሀገር እንሄዳለን። ለምን ሲባል በቃ እኔና እሱ የራሳችን ጊዜ እንዲኖረን። ታዲያ እዚህ አታሳልፉትም እንዴ? አይ እዚህማ አይሆንም። እኔና እሱ በቃ የብቻችን ጊዜ ያስፈልገናል አያቴ አለች። ከዛ በኋላ ይቻላል እዚህም እኮ ግን እሱ በዚህ በሀሳብ የሚስማማ አይመስለኝም። እሺ አይልሽም አለች አሮጊቷ። ከዛ በኋላ አይ ልጠይቀውና እምቢ ካለኝ አባቴ ካርታ ነው ያለው እለዋለሁ። አምናን ታዲያ ከብሌን ጋራ ግቢ ውስጥ ቁጭ ብሎ ነበረ መናፈሻ ጋር ሄዳ እንግዲህ አምናን አዲስ ዜና አለ። ምንድነው? አባቴ ካርታ ወደ ሌላ ሀገር እንድንሄድ አዞናል። ለምን ሲባል ያለ ፍቃድ ሳታስፈቅጂኝ ሌላ ሀገር ዝም ብዬ የሚሄድ ይመስልሻል እንዴ? ፍቃዴን ጠይቀሽኛል ብሎ ሲጮህባት አይ ስለዚህ የትም መሄድ አልችልም ባንቺ ፍቃድ። እሷ አውቃ ነው። ለምን ባሮክ በነፃነት ብሌንን እንዲያገኛትና እንደፈለገ ላይ ያደርጋት። እዚህ አምናን ካለ ግን ባሮክ ምንም ማድረግ አይችልም። ለዛ ነው እንደዚህ ያደረገች ያለችው ማሪያ ማለት ነውና አምናን ታዲያ ቆራጡ እንግዲህ ሂጂ፣ እንደውም ለአባትሽ ታስፈልጊዋለሽ እዛ ሂጂ ሲላት የእውነት እንዴት ደስ እንዳለ። እናም ብሌን እንግዲህ ደስ ሳላት ሳቃለች ማለት ነው። ታዲያ ዛሬ ከባዱና አስደንጋጩ ነገር ወይዘሮ ሴማን ማነው ብሌንና አምናን አንድ ላይ ቁጭ ብለው ወይዘሮ ሴማ በድንገት ገባች ክላሳቸው። ታዲያ ሳያንኳኩ ሰው መኝታ ክላስ መግባት ነውር አይደለም፣ ግን የምር እኮ ነውር ነው። ማንኳኳት አለቀ። በሩን አንኳኩቶ ማን ነው ሲባል እኔ ነኝ ወይ አምናን ይደበቅ ነበር በዛ ሰዓት ማለት ነው። ወይ በር ስር ተለጥፋ አዳምጣ ነው መሰለኝና ብቻ ደንግጫለሁ። እውነቱን ለመናገር እኔ ደንግጫለሁ። ለምን እንደነገርኩ ታውቃላችሁ? አሁን ሴትዮ ብሌንን ትጣምዳታለች ሲጀመር ማለት ነው። እናም አሮጊቷ እንግዲህ አምናን አቤት አያቴ፣ እሱ አይፈራም ያከብራታል እንጂ እኮ ሲጀመር አሮጊቷን አክብሮ እንጂ የምር ፈርቷት አይደለም። እሱም የራሱ የሆነ ምርጫ አለው በልቡ። እሷ ስለመረጠችለትና እሷ በቃ እንትን ስላለችለት ብቻ ማርያም ላገባ አይችልም። አምናን ማለት ነው። እሱ ብሌንን ነው የሚወደው።
ግን ደግሞ የብሌን ጉዳይ አሁንም አሳሳቢ ነው ማለት ባሮክ የሚባለው እሱ እያለ አምናን ብሌንን የራሱ ማድረግ አይችልም። ባሮክ ምናልባትም ተጋልጦ ካልሆነ በስተቀር። ስለዚህ እንግዲህ ከዚህ በኋላ የሚፈጠሩ ነገሮች ከበድ ሊሉ ይችላሉ። ታዲያ ወይዘሮ ማርያ የማልፈለግበት ቦታ መቆየት አልፈልግም፣ ከዚህ መሄድ እፈልጋለሁ ምናምን አለች። እንደው ጥርግ በያልኩ በሆዴ። ከዛ በኋላ ወይዘሪት ሜርሲ የትም አትሄጂም፣ ያቺ ብሌን የምትባል መሰሪ እሷን የሆነ ነገር እናደርጋታለን፣ አድርገሽ አሳይኛ፣ እኔማ ብቻዬን አልቻልኳትም፣ ስለዚህ ከተሳካልሽ ሞክሪ ምናምን አለቻት። መሞክር ታይኛለሽ፣ በደንብ ነው መሞክረው፣ አድርጌውም ደግሞ አሳይሻለሁ አለቻት። ከዛ በኋላ እሺ አለች። እንግዲህ አቶ አምናን አሁን ወይዘሮ ሜርሲ አንድ ተንኮል ብታስብ ወይ ብሌናት እንደዚህ ያደረገችው ብሌናት ምናምን እንኳን ብትል ማለት ነው የሜርሲን ጉድ እንዳለ ዘርግፋ ታወጣዋለች። ማን ብሌን እስከ ዛሬ ስታደርግ የነበረው ሜርሲ የጄሪ ልጅ ያስወረደችው እሷ፣ ወይዘሮ ሙርዚናን እንደዛ ያደረገችው እሷ። ስለዚህ ሁሉም ነገር አሁኑ ይፋ የሚወጣበት ጊዜ ነው። ጄሪ ደግሞ አርግዛለች። አይድል ሆዬ ያለዘውዶ ጄሪ አርግዛለች። እናንተዬ መጨረሻ አካባቢ ላይ አይታችሁ ከሆነ ጄሪ አርግዛለች፣ ደንግጣለች። በላ ያረገዘችው እንግዲህ አሁን ከአምናን ነው ብላ ልትመለስ ነው እዛ ቤት። አያችሁ፣ እመኑኝ ይሄ ነገር አሁን ይከሰታል። ከአምናን ነው አርግዤ የሄድኩት ብላ እዛ ቤት ልትመለስ ትችላለች። አምናን ደግሞ ይሄን ነገር ሊቀበል አይችልም ፈጽሞ። አሁን ያረገዘችው ከሙስጠፋ ነው። ድሮም ያረገዘችው ከሙስጠፋ ነው። ሰው ሲጀመር ሀብት ንብረቱን ለመዝረፍ መታ እንጂ። አሁንም ደግሞ እንግዲህ አርግዣለሁ ብላ መጣች። ስለዚህ እንግዲህ ከዚህ በኋላ ብዙ ቻሌንጆች፣ ፍልሚያዎች ይኖራሉ። አላቅላቸውም። ዞሮ ከዚህ በኋላ እንግዲህ ችም ትመጣለች ማለት ነው። ወይዘሪት ጄሪም ትመጣለች እዛ ቤት። ኃይለኛ ፍልሚያ ይጀምራሉ እዛ ቤት ውስጥ እና አምናን እስከነጭራሹም እዛ ቤት ሊያስገባት አይችልም። አርግዣለሁ ብላ በትመጣም ምርመራ የሚባል ነገር አለ። አላቅም ብቻ ውስብስብ ያለ ነገር ነው ከዚህ በኋላ ያለው ነገሮች ማለት ነው። እና ዞሮ አብረን የምናየው ይሆናል። ብዙ ነገሮች አሉ። እናም አቶ አምናን እንግዲህ በብሌን ፍቅር ቅልጥ ፍስስ ነው ያለው። ልብላችሁ አፈቅርሃለሁ አፈቅርሻለሁ አለ። ቀለበቱን እጇ ላይ አንጠልጥላ። አይ ብሌንዬ፣ በነገራችን ላይ ቀለበት ሰውን አያስርም የሚባል ነገር ይሄ ነው። ለምን እሷ የምታፈቅረው ሰው በልቧ ውስጥ ሌላ ሰው ስላለ ይሄንን ሰው ልታፈቅረው አትችልም ፈጽሞ ማለት ነው። እናም ያውቃል እኮ እንትና በደንብ ነው የሚያውቀው ባሮክ እንግዲህ የአምናንን ድርጅት ዘረፋ ላይ ነው። አምናን በየዋነቱ ዝም ብሎ እየተከታተለ ይገኛል። ምስኪን አረያችን ካታሊና አስገቡልንና የዚህን የባሮክን ማንነት ታጋልጥ ነው የምለው እኔ። የምሬን ነው። በዚህ ሰዓት ለአምናን የምታስፈልገው ካታሊና ናት። የባሮክን ማንነት ያወቀችው እሷ ነች እስካሁን እና ወይዘሮ ሞርዚና ሲጀመር እያወቀች አምናንን ጎዳችሁ እንጂ ፈጽሞ እንዳልጠቀመችው ነው የምነግራችሁ። ወይዘሮ ሞርዚና ልጄ ነው ብላ ነው ያስተዋወቀችው አይደለ? ያ እየተሳሳተ ነው። የገዛ ወንድሙን እውነቱ ይፈንዳ ነበር። እውነቱን ተናግረው ወንድም ነው የእናት ልጅ በቃ ብሎ መናገር ነበረባቸው። ከዛ ፍልሚያውን በፊት ለፊት ይጀምሩ ነበር። ታዲያ ይሄ ልጅ የመጣው ለበቀል እንደሆነ ወይዘሮ ሞርዚና ታውቃለች። ወይዘሮ ሞርዚና አምናን ብሌንን እንደሚያፈቅር በደንብ ታውቃለች። በደንብ ማለት ነው ከምነግራችሁ በላይ። ስለዚህ ያንን እያወቀች እንኳ ለበቀል እንደሆነ ሁሉንም ነገር ታውቃለች። ግን ሁላቸውም አምናንን ሊጎዱ ስለሚፈልጉ ብቻ ነው። የምር በቃ ለምን እንደሆነ አላውቅም። አምናን አሁን ላይ በጣም ነው የሚያሳዝነው። እንግዲህ ከዚህ በኋላ ደግሞ ብዙ ነገሮች ሊኖሩ ይችላሉ። አምናን የዋ ነው። በቃ ሰዎችን ያምናል በቀላሉ። ታዲያ አሁን ላይ የማርያን ማንነት ያወቀ ይመስለኛል። ነቅቶባታል። በአጠቃላይ ማርያ ማን እንደሆነች ምን እንደምትፈልግ አስመሳይ መሆኗን ጭምር አውቋል ማለት ነው። ስለዚህ ከዚህ በኋላ አምናን ለማርያ እንግዲህ ምንም አይነት
እንትን እንደሌለው ነው የተረዳሁትኝ ዛሬ ማለት ነው። ስለዚህ ሂጂ ሂጂ አላት እኮ ሂጂ ወደ አባትሽ ላቶ ካርታ ታስፈልገዋለሽ ወይዘሮት ማሪያ ሂጂ አላት። እንዴት ደስ እንዳለ ምን ብቻሽን መሄድ ትችያለሽ ሲላት ምን ያለችው እኮ አዎ ምን አለው ታዲያ ሂጂ ተባልሽ ሂጂ ነው በቃ። የማትፈለጊበት ቦታ መቆየቱ ትርፉ ያው ማምሸትም ነው ጊዜ መጨረስ ነው። ስለዚህ አባትሽ ካርታ ጋር ሂጂና ምን ይዘሽ እንደምትመጪ እናያለን ማለት ነው። አባቷ ካርታ ጋር ደወለችና አባቴ በቃ እኔ ልመጣ ነው እዚህ ምንም አልሰራም እኔ እኮ ሚስቱ ነኝ መቼ ተጋባችሁና አላባትየው ራሱ እረፍ ትልቁ ውርደት ይሄ አይደል መቼ ተጋባችሁና ነው አለ። ስለዚህ እንግዲህ አምናል ከብሌንዬ ጋር ጥሩ ጊዜ እያሳለፉ እያለ ወይዘሮ ሲማ በር ከፍታ ገባችባቸውና እንግዲህ አምናል ላይ አጉረጠረጠችበት ማለት ነው። አሁን ከባድ ችግር ይፈጠራል ከዚህ በኋላ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ